ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና ተሻገረን። ምክክሩ ለዜጎች ጥያቄ ምላሽ የሚሰጥ ነው ተባለ። ከምክክሩ በኋላ በሀገር ግንባታ፣ በመንግስት መዋቅርና በሌሎች ጉዳዮች ላይ የተሻለ ነገር ይመጣል ሲሉ የምክክር ጉባኤው ተሳታፊ የፖለቲካ ፓርቲዎች ገልጸዋል። የዚህን ዜና ዝርዝር ትዕግስት ተስፋዬ እንደሚከተለው ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን በተመረጡ 8 አጀንዳዎች ላይ ከተለያዩ የህብረተሰብ ክፍል ተወካዮች ጋር መምከር ከጀመረ ሳምንታትን አስቆጥሯል። ለኢሳት አስተያየታቸውን የሰጡ የጉባኤው ተሳታፊ የፖለቲካ ፓርቲዎች አጀንዳዎቹ የዜጎችን የዘመናት ጥያቄዎች ምላሽ የሚሰጡ ናቸው ሲሉ ገልጸዋል። በምክክር ሂደቱ እየተነሱ ያሉ ሀሳቦችም ተገቢና ጠቃሚ ናቸው ሲሉ ተናግረዋል። ይሄ ውይይት የዜጎችን ጥያቄ መልስ ይሰጣል። ምክንያቱም ታሪካዊ ምህዳሩንም ሃይማኖታዊ ስርዓቱንም የባህሉንም የቅርስ ያለው የሚዳሰስ የማይዳሰሱ የባህል ቅርሶች ጋር ተያይዞ ታሪካዊ ምህዳሩንም ሁሉንም የቋንቋዎችን ሁሉ የካላንደሪን ጉዳይ ሁሉ አጠቃሎ ስለሚይዝ እዚህ ውስጥ የኢትዮጵያ ሐሳብ ስለተጠቀለለ እኛ ሀገራዊ ግንባታ ላይ መልካምነት እየታየ እንደሆነ ስለምናውቅ ሰዎች እንደሚሉት አይደለም። እኛ እየተወያየ ነው ያለንበት አጀንዳ ስንመለከተው ተሻጋሪ ነው እንጂ መንገድ ላይ የሚቀር ስላልሆነ እጅግ በጣም እኛ ደስ ይለናል። ይሄ ከዚህ ውይይት በኋላ የተሻለ ነገር መንግስት መዋቅር ላይ ሀገር ግንባታ ላይ ብዙ አጀንዳዎች ንዑስ ሰፋፊ አጀንዳ ናቸውና ያንን በተወያየነው መሰረት ከኋላችን ያሉ 130 ሚሊዮን ከኋላችን ስላሉ እኛም ደግሞ ሰልጠነን ሄደን ለነሱ ምክር መስጠት አለብን። ሁሉ ሰው እዚህ መምጣት አይችልም። ግን ነገር ግን እነዛን የነሱን አፍና ጆሮ ሆነን ተወክለን እስከንመጣን ድረስ እዚህ መነሳት ያለበት ያነሳነውን የተስተካከለውን ነገር ለነሱ ስንነግርና እነሱ እያወቁ ሲሄዱ የተሻለ ነገር ይመጣል። መንግስት አደራጀት ላይ መንግስት መዋቅር ላይ ሌሎች የህብረተሰብ ክፍሎችን ወክለው የተገኙት የምክክር ተሳታፊዎች በበኩላቸው ምክክሩ ችግር ላይ ተወያይቶ መፍትሄ ለማምጣት የሚረዳ ነው ብለዋል። አለመግባባቶችን ለመፍታት ትልቅ ፋይዳ ያለው በመሆኑ በቀጣይ ኢትዮጵያን ወደ አዲስ ምዕራፍ ያሻግራል ነው ያሉት። እስከዚህ ሰዓት ባየነው በጣም ለውጥ ይመጣል የሚል እምነት ይኖረናል። ምክንያቱም ከዚህ ቀደም ሲል በዚህ አይነት መንገድ በውይይት የመፍታት ባህልም የለንም። አሁን ግን ባህል አድርገን ኖርማሊ አሰራሩ ሙሉ ቀይሮ የችግሩ የቱ ጋር እንዳለ መፍትሄውስ ምን እንደሆነ ሙሉ በሙሉ መንግስት ራሱ ከሚሰራ ለህዝቡ አሳልፎ ለተወያዮች ለ4000 ተመካካሪዎች በሰጠው እያንዳንዳችን የራሳችንን ሐሳብ እያስቀመጠን መፍትሄ የሚባለው ችግሩንና መፍትሄውን በመለየት አብረን በጋራ በጣም ደስ የሚል ጊዜ እያሳለፈን ነው። በ8 አጀንዳዎች ተከፋፍሎ ነው ውይይት እየተደረገ ያለው። በእያንዳንዱ 8 አጀንዳዎች ውስጥ ደግሞ ንዑሳን አጀንዳዎች ስላሉ እነዚህ ንዑሳን አጀንዳዎች በኢትዮጵያ ውስጥ ሊኖሩ ይችላሉ፣ አለመግባባትን ይፈጥራሉ ተብለው የሚታሰቡ በጣም ንዑሳን አጀንዳዎች አሉባቸው እና በእነዚህ አጀንዳዎች ላይ ተሳታፊ ወይም ተመካካሪው
ጥሩ ግንዛቤ እያገኘ መግባባት ላይ እየተደረሰ ነው። ቀጣይ ላይ ደግሞ ኢትዮጵያውያንን ወደ መልካም ምዕራፍ ያሸጋግራል እና ለኢትዮጵያ አዲስ ምዕራፍ ይከፍታል የሚል የራሴም እምነት አለኝ። ደግሞ የብዙሃኑም እምነት ነው ብዬ ነው የማስበው። ኮሚሽኑ በትናንትናው ዕለት በሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ሂደት እገዛ የሚያደርጉ የክልል የከተማ አስተዳደርና የፌዴራል ተወካዮችን ያካተተ ጉባኤ ምርጫ ማካሄዱን አስታውቋል። ይህ በእንዲህ እንዳለ አብዛኛዎቹ የአማራ ክልል ጥያቄዎች በሀገራዊ ምክክር ኮሚሽን ዘላቂ ምላሽ ያገኛሉ ብዬ ተስፋ አደርጋለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በተለያዩ አካባቢዎች ለሚነሱ ጥያቄዎች ፈጣን ውሳኔዎችን መስጠት ሌላ ግጭት ሊያስከትል እንደሚችል የጠቆሙት ጠቅላይ ሚኒስትሩ የሚወሰኑ ውሳኔዎች ሚዛናዊነትና ዘላቂ ሰላም የሚያረጋግጡ መሆን እንዳለባቸው አስገንዝበዋል። ሰላማዊት ሙልጌታ ተጨማሪ አላት። ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር በፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮች ዙሪያ ቆይታ አድርገዋል። በቆይታቸው በሰጡት ማብራሪያ የተለያዩ የታሪክ ክስተቶች የአማራና ኦሮሞ ህዝቦች ጠንካራ የታሪክ ውህደት እንዲኖራቸው ማድረጋቸውን ተናግረዋል። ረጅም ጊዜ የሚወስዱ ዘላቂ መፍትሄ የሚሹ አስተማማኝ ሰላም ማረጋገጥን የሚፈልጉና የሌሎችን ተሳትፎ የሚፈልጉ ጉዳዮች መኖራቸውን አስረድተዋል። በማህበረሰቡ ዘንድ ይነሳሉ ያሏቸው ጥያቄዎችም በሀገራዊ ምክክር ኮሚሽን ምላሽ ሊያገኙ እንደሚችሉ እምነታቸውን ገልጸዋል። በአማራ ክልል የነበረውን ጥያቄ ከዚህ ተለይቶ የሚታይ አይደለም። የመጀመሪያው የፖለቲካ ጥያቄውን ብንወስድ በሁለት ከፍለን ማየት እንችላለን። ራሱ የፖለቲካውን ጥያቄ አንደኛው ረጅም ጊዜ የሚወስድ ዘላቂ መፍትሄ የሚሻ አስተማማኝ ሰላም ማረጋገጥ የሚፈልግ ከአንድ ብሔር፣ ከአንድ ክልል፣ ከአንድ ፓርቲ በላይ ማሳተፍ የሚፈልጉ ጉዳዮች አሉ። በአንድ ፓርቲ የማይመለሱ፣ በአንድ ክልል የማይመለሱ፣ በአንድ ከባቢ ፍላጎት የማይመለሱ የሌሎችን ተሳትፎ የግድ የሚጠይቁ ጉዳዮች አሉባቸው ጥያቄዎች ውስጥ። ለምሳሌ ህገ መንግስት በሚመለከት ባንዲራው ላይ ጥያቄ የሚያነሱ ሰዎች አሉ። አንቀጽ 39 ላይ ጥያቄ የሚያነሱ ሰዎች አሉ። በወሰን ጉዳይ በወሰን ይገባኛል ጥያቄ የሚያነሱ ሰዎች አሉ። እንደነዚህ ያሉ ጥያቄዎች ሙሉ እይታን ዘላቂ ሰላም የሚያረጋግጡ ምላሽን ማምጣት ይጠይቃሉ። ለዚያ ረዘም ላለ ጊዜ እንግዲህ በውይይት እንደቆየን ይታወቃል። እያንዳንዱ የራሱ ችግር ስላለበት ለምሳሌ ከነዚህ ጥያቄዎች ውስጥ ስንቶቹ እንደሆኑ ባላቅም ብዙዎቹ በሀገራዊ ምክክሩ ምላሽ ሊያገኙ እንደሚችሉ ተስፋ አደርጋለሁ። ከዚህ ቀደም በተከናወኑ የመልካም አስተዳደርና የወሰን ጉዳዮች ላይ የህዝብ ውይይት አለመደረጉ አሁንም ድረስ ለሚነሱ ጥያቄዎች ምክንያት መሆኑን የገለጹት ጠቅላይ ሚኒስትሩ ተመሳሳይ ስህተት እንዳይደገም የሚወሰኑ ውሳኔዎች ሚዛናዊነትን የጠበቁና ዘላቂ ሰላምን የሚያረጋግጡ መሆን እንዳለባቸው አንስተዋል። ሁለቱም ጋር ጥያቄ አለ ማለት ነው። ይህንን ጥያቄ የምንፈታው አንዱን ወገን በማስደሰት ለአንዱ ወገን ምላሽ በመስጠት አንዱን ከጥያቄው ጋር እንዲቆይ ብናደርገው ዘላቂ ሰላም አያመጣም። የጊዜ ጉዳይ እንጂ መልሶ ግጭት ይፈጥራል። መልሶ ግጭት የሚፈጥርን ነገር ለአጭር ጊዜ እፎይታ፣ ለአጭር ጊዜ ደስታ መመለስ ደግሞ የመደመር መንግስት ፕሪንሲፕል አይደለም። የኛ አንደኛው ፕሪንሲፕል ሚዛናዊነት ነው። ሁለተኛው ሙሉ እይታ ነው። በምንወስናቸው ውሳኔዎች ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ አብሮነትን የማያረጋግጥ የአጭር ጊዜ ድል ከሆነ ታይም ቦምብ ነው። ነገርን ለጊዜው ያዳፍናል እንጂ ከናካቴው አያጠፋውም ብለን ስለምናስብ አንመርጠውም። መንገዱን ተወያይተን ተመካክረን ህግን ስርዓትን ተከትለን የህዝቦችን ተሳትፎ አረጋግጠን ብንወስን ግን ለዘላቂው ሰላም ሊያረጋግጥ ይችላል የሚል እምነት ስላለን አብዛኛው በኢንክሉሲቭ ናሽናል ዲያሎጉ 4 ዓመት የፈጀ ሂደት ነው። ብዙ ሺህ ሰዎች የሚሳተፉበት ነው። አሁን ጠቅላይ ሚኒስትሩ ኢትዮጵያን ማጽናት የሚቻለው የሀገርን ውህደትና ህልውና ማስጠበቂያ መንገድ በማጠናከር እንደ ሀገር ተከባብሮና ተዋዶ በጋራ በመስራት ብቻ ነው ብለዋል። ብቸኛው ኢትዮጵያን የማጽኛው መንገድ ቅድም በታሪክ ያነሳሁት ውህደት እንደተጠበቀ ሆኖ ያንን በሚያርቅ፣ በሚያድስ፣ በሚያሻሽል፣ በሚያሰፋ መንገድ መሄድ ብቻ ነው እንደ ሀገር ተከባብረን ተዋደን በጋራ ጥረን ግረን አንዲት ታሪካዊት ሀገር ማጽናት የምንችለው የሚል እምነት የያዘበት ጊዜ ይመስለኛል።
በሌላ ዜና ጠቅላይ ሚኒስትር አብይ አህመድ የሰኔ 15ቱ የከፍተኛ አመራሮች ግድያ አንዳች ግብ ያላሳካ መጥፎ ጠባሳ ጥሎ ያለፈ ነው ሲሉ ተናገሩ። በሰኔ 15 ቀን 2011 ዓ.ም በአማራ ክልልና በአዲስ አበባ የተከሰተው አሳዛኝ ድርጊት በስሁት የመረጃ ግምገማና በሁለት እግር ለማንከስ በተደረገ የፖለቲካ ስሌት የተከሰተ ጥቁር ጠባሳ መሆኑን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ከአሚኮ ጋር ባደረጉት ቆይታ በወቅቱ ያጋጠመውን ሁኔታ ሲያብራሩ ድርጊቱ ለሀገር ለውጥ ከፍተኛ ሚና የነበራቸውን እንደ ዶክተር አምባቸውና ጀነራል ሰዓረ ያሉ ቁልፍ የለውጥ ኃይሎችን ያሳጣ በፖለቲካ አመራሩ መካከል የነበረውን መተማመን ያቀዘቀዘና በኃይል ስልጣን ለመያዝ የሚደረግን አጥፊ የፖለቲካ ባህል ያስቀጠለ መሆኑን ተናግረዋል። ጠቅላይ ሚኒስትሩ አሁን ድረስ በኢትዮጵያ ፖለቲካ ውስጥ እያንዣበበ ያለው አደገኛ የትርክት ስብራት አጥብቀው ኮንነዋል። ገዳይሟችን በኩል ደረጃ በጀግንነት የሚወደሱበት ሁኔታ አደገኛ የፖለቲካ ብዥታ መሆኑን ጠቅሰው ታሪክን እያንሻፈፉና እየመረጡ ማቅረብ የነገውን ትውልድ ዋጋ የሚያስከፍል በመሆኑ ታሪክ እንዳለ በትክክለኛው መንገድ መቀመጥ አለበት ሲሉ አሳስበዋል። የሰኔ 15ቱ ክስተት አስመልክቶ በወቅቱ ስለተሰጠው መግለጫ ሲራገቡ የነበሩት የሴራ ትንተናዎችም እውነቱን ለመቅበር የሞከሩ መሆኑን ጠቅሰው ድርጊቱ ከጅምሩ ምንም ግብ ያላሳካና በኢትዮጵያ ታሪክ ውስጥ ጠባሳነቱ የሚታወስ ዘግናኝ አጋጣሚ ነው ሲሉ ገልጸዋል። የልብ ህመም በሽታ ከጊዜ ወደ ጊዜ እየጨመረ መምጣቱ ተገለጸ። በተለይም በአፍሪካ የሕክምና አገልግሎት በበቂ ሁኔታ ባለመሻሻሉ በልብ ህመም የሚሰቃዩ ታካሚዎች ተገቢውን ሕክምና ለማግኘት ለከፍተኛ ወጪና ፈተና እየተጋለጡ መሆኑ ተመልክቷል። ገነት ዘዘው ተጨማሪ አላት። የኢትዮጵያ የልብ ህክምና ባለሙያዎች ማህበርና የፓን አፍሪካ የልብ ህክምና ማህበር በጋራ ያዘጋጁት የኢኤስፒ ፓስኮር ኮንግረስ 2026 ጉባኤ በዛሬው ዕለት ተካሂዷል። በጉባኤው ላይ የጤና ሚኒስቴርን ወክለው የተገኙት ፕሮፌሰር ስለሺ ጋሮማ የልብና ደም ስር በሽታዎች በዓለም ላይ ለሞት መንስኤ ከሆኑ ተላላፊ ያልሆኑ በሽታዎች ውስጥ ቀዳሚ መሆናቸውን ገልጸዋል። በሽታዎቹ በቅድመ ምርመራና በወቅቱ በሚሰጥ ጥራት ያለው ህክምና መከላከል ቢቻልም አሁንም አምራች የሰው ኃይልን እያሳጡ መሆናቸውን አመልክተዋል። ብዙ ህጻናቶች ህክምና ሳያገኙ ወረፋ የሚጠባበቁበት ሁኔታ ነው። ይሄንን እንግዲህ ለመቀነስ ብዙ ዘርፈ ብዙ እንቅስቃሴዎች እየተደረጉ ናቸው። ይሄንም ለማገዝም ደግሞ ከሀገር ውጭም ባለሙያዎች ተንቀሳቅሶ እኛን ለመርዳት በየጊዜው የሚያደርጉት ኢፈርት አለ ማለት ነው። ስለዚህ ይሄ ኢፈርት ደግሞ እንዲቀጥል ብዙ እንቅስቃሴዎች በጤና ሚኒስቴር እየተደረጉ ይገኛሉ። የኢትዮጵያ የልብ ህክምና ባለሙያዎች ማህበር ፕሬዚዳንት ዶክተር ናትናኤል ታዬ በበኩላቸው በዘርፉ የህክምና መሳሪያዎች እጥረት፣ የአገልግሎት አለመዳረስና ረጅም የቆይታ ወረፋ ዋነኛ ፈተናዎች መሆናቸውን ገልጸዋል። ይሁን እንጂ እነዚህን ችግሮች ለመቅረፍ ልዩ የህክምና አገልግሎቶችን ማስፋፋት፣ የሀገር ውስጥ ስልጠናና ምርምርን ማጠናከር፣ ዲጂታል የጤና ቴክኖሎጂዎችን ማስፋት እንዲሁም ዘርፉን የሚያጠናክሩ አጋርነቶችን የመገንባት ስራዎች እየተከናወኑ መሆናቸውን ጠቁመዋል። አንድ ሰው ሩቅ በመሆኑ ብቻ በልብ ህመም መሞት የለበትም። የልብ ህክምና በማጣት መሞት የለበትም። ስለዚህ ያን እንዴት ነው ልንደርስ የምንችለው? ስለዚህ ምን አይነት ዲጂታል ፕላትፎርሞችን በመጠቀም መድረስ እንችላለን? ስለዚህ ቴሌካርዲዮሎጂን ኢንትሮዲውስ የማድረግ የምንሰጠው የህክምና አገልግሎት ጥራቱን የጠበቀ እንዲሆን ማድረግ፣ አፍሪካን አዝበላስ ኢትዮጵያን የጤና ቱሪዝም ማዕከል ማድረግ፣ ተቋማትን ማሰናሰልና በአፍሪካ ውስጥ ያሉ ጤና ተቋማት በአንድ ተቋም ብቻ የሚፈታው ወይም አንድ ሀገር ብቻ የሚፈታው ችግር ስላልሆነ በጋራ ተባብረን ልክ የአፍሪካን ዩኒየን እንደሚባለው ያው ፓን አፍሪካን ሙቭመንት አለ። እሱ ልክ የኛው ፓስካር ነው፣ የፓን አፍሪካን ሶሳይቲ ኦፍ ካርዲዮሎጂ ነው። ልክ እንደዛው በጋራ ሆነን ለአፍሪካውያን የልብ ህመም ችግር በጋራ ሆነን የአፍሪካውያንን ሶሉሽን መስጠት አውትፑቱ የሚሆነው እነኚህ ናቸው። በሌላ በኩል የአፍሪካ የልብና ደም ስር ጤና ስርዓት ግንባታ ኮሚቴ ሊቀመንበር ፕሮፌሰር ከበደ ኦሊ የልብ በሽታዎችን ተጽዕኖ ለመቀነስ ቅድመ ምርመራን፣ ድንገተኛና ልዩ ህክምናን፣ የማገገሚያ አገልግሎቶችን እንዲሁም ምርምርና ፈጠራን ያካተተ ጠንካራ የጤና ስርዓት መገንባት ወሳኝ መሆኑን ገልጸዋል። ህክምና ወደ ውጭ መሄዱና የራስ የህክምና አገልግሎት አለማደጉ አንዱ ሆኖ እያለ መሰረታዊ የልብና ተያያዥ ህክምናዎችም በአፍሪካ ደረጃ ብዙም አላደጉምና ማደግ አለባቸው። ዋጋው ከፍ ማለቱና መታከም አለመቻል ትልቁ ለውይይት ከሚቀርቡ ነገሮች አንዱ ነው። ግን መፍትሄው የጋራ ነው። የአፍሪካ መንግስታት ሀገራችን ተጨምሮ የሚቀይሱት የሲስተም
ግብአት ነው እንጂ የሚያስፈልገው ተቋማት በሐኪሞች ወይም በግሩፖች የሚፈታ አይደለም። መፍትሄው ሰፊ ነው። ባለሙያዎችን ሁሉን አቀፍ የሆነ አካሄድና ግብአት ይፈልጋል መፍትሄው። ይሄ ብዙዎቹ እንደሚገምቱት የጥቂት ሕክምና ተቋማት የመንግስትም ይሁኑ የግል ወይም ደግሞ ግለሰብ ሐኪሞች የሚያመጡት ለውጥ አይደለም። ይሄ ከፍተኛ የጋራ ግብአት ይፈልጋል። በጉባኤው ላይ የተገኙት ተሳታፊዎችም ይህ መድረክ በአፍሪካ ሀገራት መካከል የልብ ሕክምናን ምርምርንና የሙያ ትብብርን ለማጠናከር ጉልህ አስተዋጽኦ እንደሚኖረው ገልጸዋል። በተጠናቀቀው በጀት ዓመት ከ1 ሚሊዮን በላይ የውጭ ጎብኚዎች ኢትዮጵያን መጎብኘታቸው ተገለጸ። የቱሪዝምና ሆስፒታሊቲ ኢንስቲትዩት በተጠናቀቀው በጀት ዓመት በቱሪዝም ዘርፍ የተመዘገቡ ተስፋ ሰጪ ውጤቶችንና የወደፊት እቅዶችን በሐዋሳ ከተማ እየገመገመ ነው። የኢንስቲትዩቱ ዋና ዳይሬክተር ጌታቸው ነጋሽ እንደተናገሩት መንግስት ለቱሪዝም ዘርፍ የሰጠው ትኩረት ኢትዮጵያን በዓለም አቀፍ ደረጃ ተወዳዳሪ ለማድረግ አስተዋጽኦ እያበረከተ ይገኛል ብለዋል። የቱሪዝም ኢንዱስትሪውን አስተማማኝና ዘላቂ የኢኮኖሚ መሰረት ከማድረግ ባለፈ ለስራ ፈጠራ እንዲውል እየተሰራ መሆኑን ተናግረዋል። በአሁኑ ወቅትም የቱሪስት መስህቦችን የማደስ አዳዲስ የቱሪዝም መሰረተ ልማቶችን የማስፋፋት ስራ መከናወኑ የኢትዮጵያን የኮንፈረንስ ቱሪዝም ተመራጭነት እያሳደገ ይህም የሀገር ውስጥና የውጭ ጎብኚዎችን ቁጥር እንዲጨምር ማድረጉን አስታውቀዋል። በተጠናቀቀው በጀት ዓመት ከ1.4 ሚሊዮን በላይ የውጭ ጎብኚዎች እንዲሁም ከ50 ሚሊዮን በላይ የሀገር ውስጥ ቱሪስቶች የተለያዩ መስህቦች መጎብኘታቸውን አስታውቀዋል። ኢንስቲትዩቱ በቱሪዝምና ሆስፒታሊቲ ሙያዎች ዜጎችን ዓለም አቀፍ ደረጃውን በጠበቀ መልኩ በማሰልጠንና ችግር ፈቺ የጥናትና ምርምር ስራዎችን በማከናወን የበኩሉን እየተወጣ ነው ብለዋል። ለ2 ቀናት እየተካሄደ ባለው የምክክር መድረክ የ2019 በጀት እቅድ ላይ ውይይት እንደሚደረግ ተገልጿል። ዘገባው የኢዜአ ነው። የአዲስ አበባ ከተማ አስተዳደር የመኖሪያ ቤት አከራይ ተከራይ ውል እድሳት ጊዜ መራዘሙ ተገለጸ። የከተማ አስተዳደሩ የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ ህገወጥና ዘፈቀዳዊ አሰራሮችን ለመግታት እየወሰደ ባለው እርምጃ የቤት ኪራይ ጭማሪ ጣሪያ 11.5% እንዲሆን መወሰኑን ተከትሎ የውል እድሳት ምዝገባም ከሐምሌ 1 ቀን 2018 ዓ.ም ጀምሮ እየተካሄደ መሆኑን አስታውቋል። ይህንን ተከትሎ በከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ የውል እድሳት ምዝገባ ጊዜ እስከ ሐምሌ 30 ቀን 2018 ዓ.ም የነበረው እስከ ነሐሴ 30 ቀን 2018 ዓ.ም ድረስ መራዘሙን የቤቶች ልማት አስተዳደር ቢሮ ገልጿል። የውል እድሳት ጊዜው በህብረተሰቡ ጥያቄ መሰረት የተራዘመ ሲሆን ነዋሪውም ያለምንም መጨናነቅ እንዲዋዋል ታሳቢ ያደረገ መሆኑንም ቢሮ ገልጿል። ህብረተሰቡ በሁሉም ክፍለ ከተማ ቤቶች አስተዳደር ጽሕፈት ቤት በየወረዳው በተዘጋጁ የውል ቦታዎችና በሁሉም ክፍለ ከተማ አዲስ መስህብ አስፈላጊውን መረጃ በማግኘት አገልግሎቱን ማግኘት የሚቻል መሆኑን ከቢሮ ያገኘነው መረጃ ያመለክታል። የአማራ ክልል ምክር ቤት ለአዲሱ በጀት ዓመት ከ402.2 ቢሊዮን ብር በላይ በጀት መርምሮ አጸደቀ። የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ በ3ኛ ቀን ውሎ በተለያዩ አጀንዳዎች ላይ ዙሪያ መምከሩ ተገልጿል። የክልሉ ገንዘብ ቢሮ ኃላፊ አታላይ ጥላሁን የበጀት ረቂቁን ያቀረቡ ሲሆን በጀቱ የክልሉን የህዝብ የመልማት ፍላጎት መሰረት ያደረገ ነው ብለዋል። ከበጀቱ ውስጥም ከ286.8 ቢሊዮን ብር በላይ የሚሆነው በክልሉ ከሚሰበሰብ ገቢ የሚሸፈን ሲሆን 111 ቢሊዮን የሚጠጋው ደግሞ ከፌዴራል መንግስት ጥቅል የቀመር መደበኛ ድጋፍ የሚገኝ መሆኑን ገልጸዋል። ቀሪው ከዘላቂ ልማት ግቦች መሰል የፋይናንስ ምንጮች በሚገኝ ሀብት የሚሸፈን እንደሆነም ተናግረዋል። የበጀት ድልድሉ ሊኖር የሚችሉትን ለውጦች፣ የመዋቅር ማሻሻያዎች ብሎም ወረዳዎችንና ከተሞችን የድህነት ተኮር ዘርፍ ያለባቸው የካፒታል በጀት ውስንነት መሰረት የተደረገ ነው ብለዋል። በጀቱ የክልሉን ህዝብ የላቀ የልማት ጥያቄ ፍላጎት መሰረት በማድረግ የቀረበ እንደሆነም አብራርተዋል። የቀረበው በጀት የህዝብን የልማት ጥያቄ በአግባቡ ሊመልስ በሚችል አግባብ ላይ ለታለመለት ዓላማ በቁጠባ ጥቅም ማዋል እንደሚገባም አስገንዝበዋል። ውድ ተመልካቾቻችን አሁን ደግሞ ከውጭ ዜና ምንጮች ወዳገኘናቸው ዜናዎች ተሻገረን። የመንግስታቱ ድርጅትና የአፍሪካ ህብረት በአዲስ አበባ የሚያካሂዱትን የሰላም ምክክር በፈጥኖ ደራሹ ኃይል የሚደገፈው ጥምረት ተቃወመ። በሌላ በኩል የሱዳን ዲሞክራቲክ ብሎክ በአዲስ አበባ ከመንግስታቱ ድርጅት ልዑክ ጋር መነጋገሩ ተገልጿል። ሸሪፍ ኢማም ተጨማሪ ያለው
ከፈጥኖ ደራሽ ኃይል ጋር አጋር የሆኑ የሱዳን የፖለቲካ ቡድኖች ቅዳሜ ዕለት በአዲስ አበባ የሚካሄደው የሰላም ምክክር ላይ እንዲገኙ የቀረበላቸውን ግብዣ አልተቀበሉም። ምክንያት በሚል ያቀረቡት ደግሞ የሥነ ሥርዓት አካሄድ ነው ተብሏል። የሱዳን መስራች ጥምረት ወይም ታሲስ በመባል የሚታወቀው ቁጥራቸው እየጨመረ የመጣውና ምክክሩ ላይ አንሳተፍም ብለው የተቃወሙት ዝርዝር ውስጥ ተካቷል። የሳሞንድ ጥምረት በቀደመው የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የሚመራውና የሱዳን ነፃ አውጪ ንቅናቄ በአብዱል ዋሂድ አልኑር የሚመራውን በመቀላቀል ተብሏል። ምክክሩ እንዲደረግ ሁኔታዎች የተመቻቹት በዲፕሎማሲያዊ መንገድ ነው። በመንግስታቱ ድርጅት፣ በአፍሪካ ህብረት፣ በአውሮፓ ህብረት፣ አረብ ሊግና በምስራቅ አፍሪካ በይነ መንግስታት የልማት ድርጅት ኢጋድ። የምክክሩ ዓላማም የተከፋፈሉ ተቃዋሚ ቡድኖችን ወደ አንድ በማምጣት በሲቪል የሚመራ የፖለቲካ ሽግግር ለማድረግ ነው ተብሏል። የጥምረቱ የታሲስ ቃል አቀባይ የሆኑት አህመድ ቶጎ ሊሳን እንዳሉት ቡድኑ በዝግጅት ኮሚቴው በሁለተኛ የዳሰሳ ስብሰባ ላይ ለመገኘት ፈቃደኛ አልሆነም። አደራዳሪዎች የተሳታፊዎችን ተሳትፎ እንዴት እንደሚወስኑና እንዴት እንደሚያዋቅሩ አጠቃላይ ግምገማ እንዲደረግም ጥሪ አቅርበዋል። ሊሳን ስብሰባው ላይ እንደማይገኙ ቢገልጹም ዓለም አቀፍ አደራዳሪዎች ያደረጉትን ጥረት እንደሚደግፉ ገልጸው ከስብሰባ አደራጁ ጋር ቀጥተኛ የሆነ ስብሰባ በማድረግ ቀጣይ ንግግሮች እንዴት ይደረጉ የሚለው ላይ ለመስማማት ብለዋል። ሌሎች የፖለቲካ አንጃዎች የዲሞክራቲክ ብሎክ ጥምረትን ጨምሮ በኢትዮጵያ የሚካሄደው ውይይት ላይ መሳተፍን መርጠዋል። በሌላ በኩል የሱዳን ዲሞክራቲክ ብሎክ ጥምረት መሪዎች በተባበሩት መንግስታት ድርጅት የሱዳን ተወካይ ከሆኑት ፔካ ሃሺስቶ ጋር በሀገሪቱ የእርስ በርስ ጦርነት በሚያበቃበት ሁኔታ ላይ ተገናኝተው ተወያይተዋል። የጥምረቱ መሪ ሚኒ አርኮ እንዳሉት በ5 ፓርቲዎች የዲፕሎማሲ አሰራር ማዕቀፍ ስር የተካሄደው ውይይት የፖለቲካ ለውጦችና እየተባባሰ የመጣውን የሰብአዊ ሁኔታ የዳሰሰ ነው ብለዋል። የዳርፉር ገዥ ሆነው የሚያገለግሉት ሚናዋ ለጋዜጠኞች እንደተናገሩት ጥምረቱ የዓለም አቀፉ ማህበረሰብ የፈጥኖ ደራሽ ኃይሉን እንዳሸባሪ ድርጅት እንዲመድብና መሪዎችን ለፍርድ እንዲያቀርብም ጠይቀዋል። የዳርፉሩ ገዥ አክለውም በሚሊዮን የሚቆጠሩ ሱዳን ተፈናቃዮች በዝናባማ ወቅት የከፋ ሁኔታ ሊያጋጥማቸው እንደሚችልም አስጠንቀዋል። ይበልጡን ደግሞ የሰብአዊ እርዳታዎች ለተፈናቃዮች እንዳይደርሱ የሚያደርጉ እገዳዎችና ክልከላዎች ሁኔታውን ያባብሳሉ ብለዋል። በሱዳን ዘላቂ ሰላም ለማምጣት ፍትሃዊ የሆነ በእኩልነት በሕግ የበላይነት ላይ የተመሰረተ የሲቪል መንግስት ማቋቋም የሚያስችል ሁሉን አቀፍ ምክክር እንደሚያስፈልግም ተናግረዋል። መረጃው የሱዳን ትሪቢዩን ነው። ሩሲያ ዩክሬን ላይ የሚሳኤል ጥቃት ማድረሷ ተገለጸ። ሩሲያ ዩክሬን ላይ ጥቃት ማድረሷን ተከትሎ የ3 ሰዎች ሕይወት ሲያልፍ ቢያንስ 15 ሰዎች መቁሰላቸው ተገልጿል። ጉዳት ከደረሰባቸው ዜጎች መካከል የ13 እና የ17 ዓመት ታዳጊዎች እንደሚገኙበትም ተነግሯል። በዋና ከተማዋ ኬቭ በተለያዩ አካባቢዎች ላይ ከፍተኛ ፍንዳታዎች መስተዋላቸው የተገለጸ ሲሆን መጋዘኖችና መሰረተ ልማቶች ኢላማ መሆናቸውንም የከተማው ከንቲባ አስታውቀዋል። ሞስኮ ዩክሬንን የአየር መከላከያ ስርዓት አቅም መዳከም እንደ በጎ አጋጣሚ በመውሰድ ከቅርብ ጊዜ ወዲህ የሚሳኤል ጥቃቷን አጠናክራ ቀጥላለች ተብሏል። ፕሬዚዳንት ቮሎዲሚር ዘለንስኪም አጋሮቻቸው የሚሳኤል መከላከያ ስርዓቶችን በገፍ እንዲያቀርቡላቸው በመወትወት ላይ መሆናቸው ተገልጿል። ዩክሬን ከ1000 ኪሎ ሜትሮች ርቀት በላይ በመጓዝ የሰው አልባ አውሮፕላን ጥቃቶችን በተደጋጋሚ ሩሲያ ላይ ያደረሰች መሆኑን አልጀዚራ ዘግቧል። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበር። ቁጥሩ ጊዜ ከኢሳት ጋር ሰላም።